ፊልሙ ሲጀምር ኩሊን የተባለ ተማሪ እናያለን። ኩሊን ቆንጆ በመሆኑ ሴቶች እንዳዩት ስለሚወዱትና ስለሚከተሉት ጭንቀት ውስጥ የገባ ልጅ ነበር። በዚህ ምክንያት ኩሊን አብዛኛውን ህይወቱን ፊቱን ሸፍኖና እቤቱ ተደብቆ ቤት ውስጥ እየተማረ ይኖራል። የሀብታም ቤተሰብም ጭሻ ልጅ ሲሆንም ጨዋና ስነስርዓት ያለው ልጅ ነበር። ታላቅ ወንድሙ ኦሰም ሶሻል ሚዲያ ላይ በሚሊዮኖች የሚቆጠሩ ተከታዮች ያሉት ዝነኛ ሲሆን የሚያገኘው ትኩረት ደስ ቢለውም ለኩሊን ግን ጭንቀት ነበር የፈጠረበት። ለአንድ አፍታ እንኳን ወደ ሱቅ ወጣ ካለ ብዙ ሴቶች ስለሚከተሉት ፊቱን ሳይሸፍን አይንቀሳቀስም። ምን አለ አንድ ጊዜ እንኳን አንድ ፊቴን አልፈው ውስጤን ቢያዩ ሊኖሩ ብሎ ይመኛል። ሁሉም መልኩን ብቻ ነበር የሚያዩት፣ ስለማንነቱ ግድ አይሰጣቸውም ነበር። እሱ ግን ልቡን የሚያይለትንና ንጹህ ፍቅርን የሚሰጠውን ሰው ይናፍቃል። በዚህ ምክንያት ብልህና ጎበዝ ቢሆንም ከቤት አይወጣም ነበር። ትምህርት ቤትም መሄድ አይፈልግም። በዛ ላይ ጓደኛ ብሎ ነገር ስለሌለው ብቸኛም ይሆናል። ወላጆቹና ወንድሞቹ ብቻው መሆኑ ያሳብደዋል ብለው ይጨነቃሉ። ምክንያቱም ባህሪው እየተቀየረ ይመጣል። አንዳንዴ ሰዎችን ያናግራል፣ አንዳንዴ ደግሞ ብቻውን ጨዋታዎችን ይጫወታል። ብቻው እንዳልሆነም ያስመስላል። አንድ ምሽት ወንድሙ ኦስ ድመት ልንገዛለት ይገባል ሲልም እናታቸው ጄሲካ ግን መደበኛ ህይወት መኖርን፣ ሰዎች ማናገርና ወደ ውጭ መውጣትን መማር አለበት። አባታቸውም የስፖርት ቡድኖች እንዲቀላቀል ጠይቀው ነበረ፣ ግን ሁሉ ጊዜ ምን ቢላል ሲልም ኦስ አረኔ ራሱ ሰው ላስተዋውቀው ስሞክር ዞሮም አላገኘም ብሎ ሲያናግረው ያለውን ያስታውሳል። ምን አይነት ሴት ነው ግን የምትወደው ሲለውም ደስ የምትል ደግ፣ አስተዋይ ከሁሉም በላይ ግን ሌሎች የማትወደኝ እንዳለው ነግራቸውና ቆይ ታዲያ እሱን የማትወድ ሴት ከየት ትመጣለች? ሁሉም ይወዱታል እኮ ብሎ መጨናነቅ ጀምሩና ከቤት እንዲወጣ ለማድረግ ሀሳብ ያመጡና አንዳንድ ወጪዎቹ መክፈል እንዳቃታቸው የገንዘብ ችግርም እንዳለባቸው ካሰበ ሳይወድ በግዱ ከቤት እንደሚወጣ አስበው ይስማማሉ። ልክ ማታ ላይ ውሃ ለመጠጣት ሲወጣ እናትና አባቱ እንደሚሳማቸው ሲያቆም ከቤት ሆኖ ለሚማርበት የምንከፍለው የለንም፣ የቤት እቃዎችን መሸጥ አለብን፣ የምንበላውንም መቀየር አለብን ሲሉ የሰማ ኩሊን በጣም ደንግጦ ክፍሉ ገብቶ ያለቅሳል። በጠዋትም እያለቀሰ ወደ እነሱ ጋር ሄዶ እባካችሁ ይቅርታ አድርጉልኝ፣ ለእኔ ብላችሁ የተሰቃያችሁ ነው፣ ምንም መጨነቅ የለባችሁም፣ ወደ ትምህርት ቤት ሄዳለሁ ሲላቸው ደስ ይላቸዋል። ግን ወንዱ የትምህርት ቤት ከሆነ ብቻ ሄዳለሁ፣ ማንንም መጉዳት አልፈልግም። እነሱም ይስማማሉ። ወንድሙም ኩሊያንን በሞተር ሳይክሉ ወደ ትምህርት ቤት ወስደውና ፊትን የሸፈንክበትን ሄልሜትን አውልቀው እንጂ ሲለው እሱ ግን ስላልፈለገ ፊቱን ማንም እንዳያው ቀኑ ሙሉ ለመልበስ ያስባል። ትምህርት ቤት ሲገባም ይሄ እንግዳ ተማሪ ማን ነው? ምንድነው ፊቱን የሸፈነው? እያሉ ማሸፍ ይጀምራሉ። ኩሊን ጸጥ ብሎም የመጨረሻ ወንበር ላይ ሄዶ ይቀመጥና አስተማሪዋ ስትመጣም በሄልሜት ተሸፍኖ ስላየችው ተናዳ ምንድን ያደረግከው? አውልቀው፣ ልትማር እኮ ነው የመጣኸው ብላ ስትቆጣው ያወልቀውና በውበቱ ተደናቅታ ትወድቃለች። ኩሊንም ደንግጦ ከበሩ ጀርባ ተደብቆ የትምህርት ቤቱ ጉልበተኞች መጥተው ይዙትና ሲዲ የተባለው ጉልቤ ለምን እንደያዝነ ታውቃለህ? ኩሊንም ደንዝዘው አላቀም ሲላቸው አማንዳ ለተባለችው የትልቁ ትምህርት ቤት ሞዴል መልእክት እንድታደርስልን እንፈልጋለን። በየአመቱ ድግስ ያዘጋጃሉ፣ ግን ምንም ያህል እንድንቀላቀላቸው ብንጠይቃቸው አይፈቅዱልንም። ለ3 ዓመታት ጠብቀናል። ድግሱ ላይ እንድንጋበዝ እንድታደርግልን እንፈልጋለን። ኩሊን ግራ በመጋባት ፊቱን ያኮሳትራል። ጉልቤውም አማንዳ የግብዣ ጥያቄዎችን የምትቀበለው ከቆንጆ ወንዶች ብቻ ነው። ስለዚህ እኛን ወክለ ፍቃድ ትጠይቅልን ትሄዳለህ፣ ገባህ? ኩሊ ለማንገራገር ሲሞክር ሄልሜቱ ይሰበርበትና የምልህን ካላደረግ ልክ እንደዚህ ሄልሜት እንድትሰቃ ያደርግሃለሁ ብሎ ይጮህበታል። የኩሊን ትዕግስት አልቆም ለአስተዳዳሪው ለመናገር ሲሄድም ኪባ የተባለ ምስኪን ተማሪ ቢቀርበት እንደሚሻል እየነገረው ሊያስቆመው ይሞክራል። ቢሮ ሲደርስም ሁሉም ነገር ሲናገር አስተዳዳሪው በእርጋታ ፈገግ ብለው እሱ ትንሹ ልጄ ነው፣ በዚያ ድግስ የተነሳ 3 ዓመት አሰልችቶኛል እና ደክሞኛል፣ ስለዚህ ድግሱ ላይ እንዲጋበዝ ታደርጋለህ ሲለው እሱም ጉልቤውን በመደገፉ ግራ ተጋብቶ ቁጭ ይላል። ኪቦም የሚጠጣ ነገር ለስላሳ እየሰጣው ሌላ ምርጫ የለንም የሚለው ማድረግ አለብን። እሱም ምስኪኑ ኪቦ ስለምነው ይስማማና ለመጀመሪያ ጊዜ ጓደኛ እንዳገኘ ይሰማዋል። በማግስቱ ሁለቱ ወደ ሴቶቹ ትምህርት ቤት ሄዱና ኩለ እንደገባ በሰከንዶች ውስጥ ተማሪዎቹ ተሰብስበው እየሳቁና በሽክሽክታ ዋናው ፊቱን የሚደብቀው ከሆነ አስቀያሚ መሆን አለበት እያሉ ያሽፋሉ። ብዙም ሳይቆይ ሁሉም አውልቀው አስቀያሚ ወንዶች እዚህ ትምህርት ቤት የሉም ሲሉትም ሄልሜቱን ያውልቀውና በውበቱ ሁሉም ደንግጣው ግርግር ይፈጠራል። እየተፈጠረ ያለው ነገርም እንደ ጉድ ይሰራጫል። በጣም ቆንጆ በመባል የሚታወቀው ሚስጥራዊ ልጅ ሴቶችን እንደ እብድ አድርጓቸዋል እየተባለ እንደ ጉድ ይወራል። በሌላ በኩል የትልቁ ትምህርት ቤት ቆንጆዋ ሞዴል የሆነችው አማንዳ ፎቶ ለመነሳት እየተዘጋጀች ያለ እየተወራ ያለውን አይታ ትገረማለች። ይህ ልጅ ነው ከኔ ውበት ጋር ሊወዳደር የሚችለው? ምንም ቢሆን የኔ እንዲሆን አደርገዋለሁ። ስለሱ የሚወራ ወሬ ተባብሰውም ሴቶች የኩሊንን ቤት ድረስ መሄድ ጀምሩና ቤተሰቦቹም አጋጣሚውን ተጠቅመው ቤታቸውን በማስጎብኘት ብር ሲሰበስቡ ኩሊን ሲያቅም እየተጠቀሙብኝ ነው ብሎ አስቦ እያለቀሰ ጣራ ላይ ወጥቶ ወንድሙ ይደውለትና እሱም ከዳችሁኝ አይደለ ብሎ ስልኩን ይዘጋዋል። ጣራ ላይ እንደቆመም የተረጋጋ ድምጽ ከኋላው ይሰማል። መዝለል ፈልገህ ነው? ፊት ለፊቴ እንዳታረገው
ስትለው ዞር ሲል ሬሪ የምትባለዋን ልጅ ያያታል። እሷ ግን ሌሎቹ ስታየው ምን ፊታው ላይ አላሳየችም ነበር። አልደነገጠችምም። በህይወቱ ለመጀመሪያ ጊዜ ለውበቱ ምንም ያልመሰላትን ሴት ስላየ ተገርሞ ስታይ ምንም አልመሰለሽም ሲለመሷ ፊቷን አኮሳትራ ስለምን እያወራህ ነው ብላ ጥላው ስትሄድም ልቡ መምታት ይጀምራል። በህይወቱ ለመጀመሪያ ጊዜ በፍቅር ቢወድቅም እሷ ግን ምንም አልሰማትም ነበር። ኩሊንም የጓደኛው የኪቦ ቤት ሄድና የኪቦ አያት የራሷን የፍቅር ታሪክ ትነግረዋለች። ስለ ውበት ሳይሆን ስለ ደግነት፣ መተማመንና ህመምን የሚናገር ታሪክ ስትናገርም ኩሊን ምናልባት ይሄ ሁሉ የሆነው የእውነተኛ ፍቅርን ለማስተማር ነው ብሎ ያስባል። ለመጀመሪያ ጊዜ ኩሊን ሰላም ይሰማዋል። በማግስቱም ኩሊንና ኪቦ አብረው ወደ ትልቁ ትምህርት ቤት ሲሄዱም አማንዳን አግኝተዋት ጉልቤ የሰጣቸውን ድግስ ላይ ለመጋበዝ የሚጠይቅ ወረቀት ሰጠዋታል። አማንዳም ስታየው ምንም እንዳልመሰላት ብትሆንም ስታየው ግን ትደነግጣለች። እሱም በውበቱ ያልደነገጠችውንና ያልወደደችውን ብቸኛዋን ሴት ሬሪን አይቷት ሊያናግራት ሊሄድ ሲለም ሌሎቹም ተማሪዎች ከበውት ከይታው ጠፋለች። ከቀናት በኋላም ኪቦ ኩሊንን አብሮት ወደ አንድ ትንሽ ሱቅ እንዲሄዱ ይጋብዘውና እዚያ የምትሰራና የሚወዳት ልጅ እንዳለች ይነግረዋል። ሲደርስም የኩሊን ልብ መምታት ይጀምራል። ምክንያቱም ልጅቷ ሬሪ ነበረች። ኪቦም ያስተዋውቃቸውና ሶስቱም አንድ ላይ ጊዜ ማሳለፍ ይጀምራሉ። አብሮ ራትም ይበላሉ። አብረው ወደ ቤትም ሄዳሉ። ኩሊንም ሬሪን ስለሚወዳት እሷ ግን ኪቦን ስለምትቀርበው መቅናት ይጀምራል። በሌሊት ነቅቶም ዝም ብሎ ጣራውን ያያል። ተስፋ ቆርጦም ወንድሙን ምክር ለመጠየቅ ሌላ ሰው መስሎ ያዋራውና በማግስቱ ሬስቶራንት ሲገናኙ ወንድሙ ስለ ፍቅር ሊያማክረው በመሆኑ ወንድምየው በደስታ አይኖቹ በእንባ ተሞልተው በመጨረሻም ለፍቅር ምክር ወደኔ መጣ ይለውና መልሶ ተገርሞ ይስቃል። ወላጆቻቸው ብዙም ሳይቆዩ ተቀላቅለዋቸው ኩሊንም ወደ ትምህርት ቤት ባትልኩ ይኖሮ ፈጽሞ አላገኛትም ነበር ብሎ ይቅርታ ያደርግላቸዋል። በማግስቱ ጠዋትም ወንድሙ ማለቅ የሌለውን የፍቅር ምክሮችን ይሰጣው ጀምራል። እንዴት ማውራትና እንዴት ፈገግ ማለት እንዴትም ልቧን ማሸነፍ እንደሚቻልም ሁሉ እየመከረው እሱም ኪቦን ከሬራ ማራቅ ከቻለ እሷ ለራሱ ሊያረጋት እንደሚችል ማመን ጀምራል። ከጥቂት ቀናት በኋላ አማንዳ ወደ ትምህርት ቤታቸው መታ። ሁሉም በእሷ ሲገረምም እሷ ግን ፈገግ ብላ ወደ ኩሊን ቀጥ ብላ ትሄድና ለልደቷ እንዲመጣ ትጋብዘዋለች። ከዚያም በኋላ ኩሊን ኪቦና ሬራ ተገናኝተው ወደ ሌላ ቦታ ሄደው ኩሊን የሚወዳትን ሬራን ለማናገር ሲሞክር ምንም ትኩረት ሳትሰጠው ከኪቦ ጋር እየሳቀችና የተዝናናች ነበርና ኩሊን ይከፋው ይጀምራል። ኪቦ ሲርቅ ግን ኩሊን ድፍረቱን ሰብስቦ ሬራ ይላትና በእርጋታም ኪቦን ትወጀዋለች፣ ምክንያቱም ኪቦ አማንዳን ይወዳታል ይላትና ፈገግታዋ ከፊቷ ላይ ጠፍቶ ዝም ስትለው ኪቦን ተወዳው እንደነበረ እንረዳለን። ኩሊንም ቢሆን ልቡ ተሰብሮ ሄድና አንድ እቅድ ያወጣል። አማንዳን ደውሎ እርዳታ የጠይቃትና ምትስማማለች። በማግስቱ ምሽትም የአማንዳ ፕሮግራም ላይ ኩሊንና ኪቦ አብረው ሲደርሱ አማንዳ በሞቅ አቀባበል ተቀብላቸው በእቅዳቸው መሰረት ኪቦን ለመቅረብ ትሞክራለች። ከጥቂት ቆይታ በኋላ ሬራ ወደ አዳራሹ ትገባና ጓደኞቿን እየፈለገች አማንዳና ኪቦን አንድ ላይ ታቸው አይኖቿ በእንባ ተሞልተው ስትወጣ ኩሊን እየጠራ ይከተላታል። እሷም ኪቦ የተለየ መስሎኝ ነበር፣ ውበት ግድ አይሰጠውም ነበረ፣ ግን በመጨረሻ ሁሉም ወንዶች ተመሳሳይ ናቸው ስትለውም እኔ እንደዛ አይደለሁም ሬራ፣ እወድሻለሁ፣ እውነቴን ነው፣ ከጓደኛ በላይ አድርጌ አይቼህ አላውቅም ብላው ትሄዳለች። ድግሱ ላይም ጉልቤው ሲመጣ ኪቦንና አማንዳን አንድ ላይ ስላያቸው ብጥብጥ ይፈጠራል። ኪቦን ደብድበው ከሄደ በኋላም ኩሊን ወደ ኪቦ ሮጦ ሄዶ ወደ ቤት ይወስደውና ኪቦ እያመመውን ቢሆን ፈገግ ብሎ ኩሊን ሁልጊዜም የሚፈልገውን የካርድ ስብስብ ውስጥ አንዱን ሰጠው። ኩሊን ማመን ከብዶት ይህንን አስቀምጠው ነበር፣ አዎ አንተ የኔ ምርጥ ጓደኛ ነህ ሲለው ኩሊን አይኖቹ በእንባ ተሞልተው የጥፋተኝነት ስሜት ሰማውና እውነቱን ለኪቦ ይነግረዋል። ስለ እቅዱና ስለ ውሸቱ ስለ ክደቱ ሁሉንም ሲነግረውም ሬራ እንደምትወዳት መጀመሪያ ብትነግረኝ ኖሮ እኮ ከማላችሁ ወጣ ነበረ፣ አንተ ግን ዋሻኝ፣ ተጠቀምክብኝ፣ ዳግመኛም እንዳላይ ወጣ ብሎ ይጮህበታል። ኩሊን ብቸኛ ጓደኛውን ስላጣ ከፍቶት ከረጅም ጊዜ በኋላ ወደ ቤቱ ይመለሳል። በደስታ ሲያቅፉትም ኩሊን ግን ምንም ሳይናገር በጸጥታ ወደ ክፍሉ ሄዶ በሩን ይቆልፋል። ከዛም በኋላ ከኪቦ ጋር ንግግር ያቆማሉ። አንድ ምሽትም የኩሊን እናት ወደ ክፍሉ ገብታ አሳ አሁንም በህይወት አለ እና ደግሞ እኛ ኪሳራ ውስጥ አልገባንም፣ ሁሉም ማስመሰል ነበር። ኩሊን ደንግጦም ለምን? ምክንያቱም ሁሉም ወላጅ ልጁ እንዲኖር እንዲወድና ጓደኞችም እንዲኖሩት ይፈልጋል። አንተ እየኖርክ አልነበረም፣ እየተደበቅክ ነበር። ይህን ሲሰማ ከኪቦ ጋር የነበረውን ሳቅ ጨዋታ አንድ ላይ ሲመገቡ የነበረውንና የጓደኛው ደግነትን ጨምሮ ኪቦ እውነተኛ ጓደኛው ስለነበረ ከእሱ ጋር መጣላቱም ያስደብረዋል። እናቱም በመጨረሻ በትምህርት ቤት ሰላም ካላገኘህ እንደገና እንድትሄድ አናስገድድህም። ኩሊንም እንባ ተናንቆት እናቱን ያቅፋታል። በማግስቱ ጠዋትም ኩሊን ድፍረቱን ሰብስቦ ነገሮችን ለማስተካከል ሬራን ለማግኘት ይሄዳል። ሲያገኛትም ሁሉን ነገር ይነግራትና ኩሊን ሁለቱን ለማቀራረብ ተስፋ በማድረግ ወደ ኪቦ ቤት ቢሄድም ኪቦ ግን እሱን ለማየት እንኳን ፈቃደኛ አልሆነም። ኩሊንም ለምን እንደዚህ ትሆናለህ? እየቀጣኸኝ ነው፣ እሷ አንተን ትወድሃለች ሲለው ኪቦም እኔም እወዳታለሁ ግን ልነግራት አልችልም፣ በጣም እፈራለሁ ሲለውም
ስለ እሷ ምን ይሰማሃል? ሪራ በጣም ልዩ ልጅ ነች፣ ደግና ደፋር፣ ሳቋም እንደ ሙዚቃ ነው። በጣም ወዳታለሁ። ኩሊንም ፈገግ ብሎ ስልኩን ያወጣውና ከዚያም ስክሪኑ እንደ ኪቦ አዝሮትም ሪራ እየሰማችው እንደነበር ያሳየዋል። ሁለቱንም ካስታረቀ በኋላ የጨነቀውና የደበረውም ሁሉ ይለቀዋል። ከጥቂት ቀናት በኋላም የትምህርት ቤቱ ፕሮግራም ላይ ኪቦና ሪራ አንድ ላይ ሄደው አንድ ላይ ሲደንሱ ኩሊን ከአማንዳ ጋራ እንደ ንጉስና እንደ ንግስት ተብለው ውድድሩን ያሸንፋሉ። ኩሊንም ሪራንና ኪቦን እያያቸው ሪራን ቢወዳትም የቅናትና የሰላም ማጣት እንደማይሰማው እውነተኛ ፍቅር መተውና ይቅር ማለት ለሚወዳቸው ሰዎችም ደስታ መመኘት እንደሆነም ተምሮ ፊልሙ ይጠናቀቃል።